ሰላም ጤና ይስጥልን ክብራትና ክብራን እንደምን አላችሁ። ስፖርታዊ ጉዳዮቻችን ተጀምሯል። ትናንትና በኤፍኤ ካፕ ኳርተር ፋይናል የተደረጉ ጨዋታዎች ነበሩ። አስገራሚ ውጤቶች ተመዝግበዋል። አርሰናል ከውድድሩ ውጪ ሆኗል። በሚያስገርም ሁኔታ ማንቸስተር ሲቲ ሊቨርፑልን እንዳይሆን አድርጎ አሸንፏል። የቼልሲም ጨዋታ በጣም በሰፊ የግብ ልዩነት የተጠናቀቀ ነበር። ቼልሲ ጥንካሬውን አሳይቷል ማለት ባይቻልም አሁን ነባራዊ ሁኔታ ላለበትም ችግር ትልቅ መፍትሄን ይዞ የመጣ ወይም ደግሞ ነገሮችን በመጠኑ ቢሆን ቀለል ሊያደርግ የሚችል ጉዳዮች የተነሱበት ነበር። ከጨዋታው መጠናቀቅ በኋላ ብዙ ተብሏል። ብዙ ሀሳቦችን እናነሳለን። እነዚህ ጨዋታዎች ላይ ባርሰሎናና ሪያል ማድሪድ ያከናወኑትም ጨዋታ ነበረ። በተለይ የአትሌቲኮ ማድሪድ እና የባርሰሎና ጨዋታ የሚጠበቅ መርሃ ግብር ነበር። ከቀናት በኋላ ዳግም በአውሮፓ ቻምፒየንስ ሊግ ላይ ይገናኛሉ። ለሁሉም እነዚህና ሌሎች ጉዳዮችን እናነሳለን። በቻላችሁት በያላችሁበት አብራችሁን ቆዩ። መልእክቶቻችሁን ጻፉልን፣ ሀሳብ አስተያየቶቻችሁን እንጠብቃለን። በቀጥታ ወደ ጉዳዮቻችን እናመራለን። ከምናነሳቸው ጉዳዮች መካከል ትናንትና ከተደረጉ ጨዋታዎች መካከል ማንቸስተር ሲቲ ከሊቨርፑል እንዲሁም አርሰናል የሳውዛምተን መርሃ ግብርን በስፋት ይነሳል። ቼልሲም ፖርት ቫሌን አሸንፏል። እነዚህ ጨዋታዎች ትኩረትን ይስባሉ። ከአርሰናልና ሳውዛምተን ውጤት የበለጠ አስደንጋጭ መሆን በላይም የሊቨርፑል መሸነፍ በዚህ ደረጃ በማንቸስተር ሲቲ አርነ ስሎት ላይ ጫናን ይዞ የመጣ ሆኗል። አስቀድመን ከሊቨርፑል እና ከማንቸስተር ሲቲ የኢታድ ስታዲየም ጨዋታ እንጀምር። በዚህ ጨዋታ ላይ ብዙ ተጠባቂ የነበረው ማንቸስተር ሲቲ በሊቨርፑል ይወድቃል ወይስ ደግሞ ሊቨርፑል እንደተገመተው ላይሆን ይችላሉ የሚሉ ጥያቄዎች ነበሩ። ብዙ አነጋጋሪ ክስተቶች የነበሩበት ጨዋታ ነው። ሃርሊንግ ብራውት ሃላንድ 3 ግቦችን አስቆጥሯል። ከጨዋታው ጋር በተያያዘ ሃርሊንግ ብራውት ሃላንድ ከዚህ በፊት በሊቨርፑል ጋር ባደረጋቸው ጨዋታዎች 5 ግቦች ብቻ የነበሩ ተጫዋች ነውና በተለይ ሊቨርፑል ይከብዷል የሚባልለት አይነት። ከዛ በተጨማሪ በሱ ቁጥሮች ደረጃ 5 ግብ በጣም ትንሽ ነው ሊባል የሚችል ነው። ነገር ግን ትናንትና በደንብ የበላይነቱን በቨርጅል ቫን ዳይክም በሊቨርፑል ላይም ያሳየ፣ ጊዜው ይርዘም እንጂ በደንብ በአመታት ልዩነት ኖርዌያዊ ተጫዋች ከሊቨርፑል ጋር የሚደረጉ ጨዋታዎች እየቀኑት እየቀላሉት መምጣታቸውን የሚያሳይ አንደኛው ጨዋታ ነው። በእርግጥ የሊቨርፑልም ያቋም መውረድ ለዚህ እገዛ እንዳለው መናገር ይቻላል። ከኤርገን ክሎፕ መውጣት በኋላ ሊቨርፑል እንደ ድሮ እየሆነ አይደለም። በተለይ በያዝነው የውድድር ዘመን ላይ ሲቲ እንግዲህ በሚያስገርም ሁኔታ 4-0 በሆነ ውጤት ያሸነፈበት ጨዋታ ነው። ኒኮ ራሌ አሁንም በጣም ድንቅ የነበረበት፣ እነ ዶኩም በእጅጉ እየተሻሻሉ የመጡበትን ጨዋታ የተመለከትንበት ነበር። አንቷን ሴሜኒዮ ለምን ለማንቸስተር ሲቲ እንደፈረመም ተመልክተናል። ትናንትናም በያዝነው የውድድር ዘመን ከጃንዋሪ የዝውውር መስኮት በኋላ በማንቸስተር ሲቲ ብዙ እያበረከተ ይገኛል። ትናንትናም ቆንጆ ግብ ማመራዳሽቪሊ ላይ ማስቆጠር ችሏል። ሞሐመድ ሳላ ፍጹም ቅጣት ምት ማስቆጠር ያልቻለበት ጨዋታ ነው። ማንቸስተር ሲቲን ስንመለከት 18ኛ የኤፍኤ ካፕ ጨዋታውን በሜዳው ያሸነፈበት ነው። በተከታታይ የክብረ ወሰን ከ145 ዓመታት በፊት በደቡብ ለንደኑ ክለብ ካልፓም ሮቨርስ የተይዞ የነበረ ነው። 17 ጨዋታዎችን በተከታታይ አሸንፎ ነበር 1875 እስከ 1880 ድረስ። አሁን ማንቸስተር ሲቲ ያንን ቁጥር አስመዝግቧል። ትናንትና በጨዋታው ላይ መነጋገሪያ ከነበሩ ጉዳዮች መካከል የሪያን ሸርኪ ጉዳይ ይነሳል። 72ኛው ደቂቃ ላይ ተቀይሮ ይወጣል። ከዛ በኋላ በዛው ቅጽበት ከፈረንሳዩ ሌላኛው የሊቨርፑል ተጫዋች ጋር ኡጎ ኤኪቲኬ ጋር ሁለቱም በመጀመሪያ አሰላለፉ በሜዳ ላይ ነበሩ። ማንቸስተር ሲቲ በጨዋታው ላይ 4-0 እየመራ ነበር። ነገር ግን ኡጎ ኤኪቲኬ ከሪያን ቸርኪ ጋር ማሊያ ተቀያየሩ። ሪያን ቸርኪ ደግሞ ማሊያ ከተቀያየሩ በኋላ የኡጎ ኤኪቲኬን ስም ወደፊት አድርጎ ማሊያውን ይለብሳል። ወዲያው ግን ሰከንዶች አልቆዩም፣ ማሊያውን እንዲያወልቀው ይጠየቃል። ወይም ደግሞ በማንቸስተር ሲቲ አንድ ሰው ያንን ማሊያውን እንዲያወልቀው ይነግረዋል። ከዛ በተጨማሪ ማሊያውንም አውልቆት ተመልክተናል። በጣም ብዙ ደቂቃዎችን እንኳን አልቆየም፣ ከ5 ከ6 ሰከንድ በላይ አልቆየም። ወዲያው እንደለበሰው ማሊያውን አውልቀው እንጂ ተብሎ አውልቆታልና የሚያስገርም ነው የሪያን ቸርኪ ድርጊት። በተለይ በካራባኦ ካፕ ፍጻሜ አርሰናል ከማንቸስተር ሲቲ ባደረጉት ጨዋታ ላይ ኳስ ሲያንቀረቅብ ተመልክተ ነው ነበረ። በጨዋታው ጊዜ ፔፕ ጋርዲዮላ በጣም በንዴት ጭንቅላቱን ሲነቀንቅም የተመለከትንበት ነበረ። እንደዚህ አይነት ክብረነክ የሆኑ ነገሮች ቡድንን ዋጋ ሊያስከፍሉ በተጫዋቹም በኩል እይታን የሚያበዙ ነገሮች ይኖራሉ። አሁን ለምን የንን ማሊያ መልበስ ፈለገ? ለምን
ለምንስ በዛ ሰዓት ላይ ማሊያ መቀየር ፈለገ የሚለው ትልቁ ጥያቄ ነው። ማንቸስተር ሲቲ ግን ማሸነፍ ችሏል። በ145 ዓመታት ኤፍኤ ካፕ ታሪክ ላይ ያልተሰበረ ክብረ ወሰንም አስመዝግቧል። 4-0 በሆነ ውጤት ተጠናቋል። ጨዋታውን በተመለከተ የሊቨርፑል አሰልጣኝ የሰጡት አስተያየት በጣም ብዙ እያነጋገረ ይገኛል። በተለይ ደግሞ ቡድናቸው በዚህን ያክል ደረጃ እንዴት እንደዚህ ሊፍረከረክ እንደቻለ አስገራሚ አስተያየቶችን ሰጥቷል። ደቂቃዎቹን እንመልከት። ግቦች የተቆጠሩበት በጣም በተደጋጋሚ ማንቸስተር ሲቲ በቀላል መንገድ በተመሳሳይ ፓተርን ግቦችን ሲያስቆጠር ነበረና በሁለተኛው አጋማሽ በደቂቃዎች ልዩነት ነው ሁለት ግቦች የተቆጠሩበት። በ7 ደቂቃዎች ልዩነት በ15 ደቂቃዎች ልዩነት ግቦችን ያስተናገደበት ነበር። 57ኛው ደቂቃ ላይ ሁሉም ነገር ተጠናቆ ነበር። 4-0 ማንቸስተር ሲቲ እየመራ እንደነበረ ተመልክተናል። በ20 ደቂቃዎች ላይ የተቆጠሩብን 4 ግቦችን ስንመለከት ይላሉ ከ40ኛው ደቂቃ እስከ 60ኛው ደቂቃ ያለውን በማከል ያለውን የአጋማሽ ረፍቱን ጨምረው ደምረው ያነሱት ነው ሀሳባቸውና አርነ ስሎት በጣም ጫና ውስጥ ይገኛሉና በጣም የሚያስገርም የሚያበሳጭም ነው የሚል አስተያየታቸውን ሰጥተዋል። ለምሳሌ ማንቸስተር ሲቲን ፓሪስ ሰን ጀርመንን የመሳሰሉ ቡድኖችን ለማሸነፍ በደንብ መከላከል በደንብ ማጥቃት ይኖርብናል፣ በሁለቱም በኩል የተሻለ ቡድን መሆን ያስፈልጋል የሚል አስተያየታቸውን ሰጥተዋል። ነገር ግን ግቦችን የግብ ዕድሎችን ከፈጠርን ማስቆጠር አለብን። ከዛ በተጨማሪ መከላከል ካለብን የበለጠ መከላከል አለብን። እንደዚሁ በቀላሉ 4-0 እንዴት እንሸነፋለን አይነት አስተያየታቸውን ሰጥተዋል። በ10 እና 15 ደቂቃ የሳትናቸው ኳሶች በቡድን ውስጥም ያለው መቀዛቀዝም መውረድ ከዛ በተጨማሪ ፍላጎት ማጣትን ተመልክተናል። የአንድ ለአንድ አጋጣሚዎችን ለማሸነፍ ፍላጎት ማጣት፣ በዛ በትክክለኛው ቦታ ላይ ለመገኘት ፍላጎት ማጣት፣ ለተጋጣሚ ክፍተቶችን መስጠትና ያንን ለመሸፈን ፍላጎት ማጣት ነበረ በሚል ተጫዋቾቻቸው ላይ ወርደውባቸዋል ማለት ይቻላል። ቀላል 4 ግቦች ተቆጥረውብናል። በተመሳሳይ ፓተርን እየተቆጠሩ ነበሩ። ለምሳሌ ማንም የሆነ ተጫዋች ሲሮጥ የሚከተለውን ተጫዋች እየተመለከትኩ አልነበረም። ክሮሶች ሲደረጉ ብሎክ የሚያደርግ አልነበረም። ከዛ በተጨማሪም ዲዋሎችን መለከት ነበር። ግባችን በሊቨርፑል ግብ ፊት ለፊት ማንም ያንን ዲዋል ወይም የአንድ ለአንድ አጋጣሚ ለማሸነፍ ፍላጎት እያሳዩ አልነበረም በሚል ቡድናቸው በጣም ከባድ የመነሳሳት ችግር የአንድነት ችግር እንደነበረበት በጣም አጥብቀው የሰጡት አስተያየት በጣም መነጋገሪያ ሆኖ ተመልክተናል። ሊቨርፑል ያደረገውን ጨዋታ በዚህ መንገድ ከተመለከተ ሌላኛው ጨዋታ ቼልሲ ያከናወነው መርሃ ግብር ነበረ። ቼልሲ 7-0 በሆነ ፖርት ቫሌን አሸንፏል። በጣም አስገራሚ ጨዋታ የምንለው አይደለም እንደ አጠቃላይ እንደ ቡድንም ስንመለከተው። እንዲሁም አንዳንዶች 5-0 እያለ በጣም ዘውረስ ፐርፎርማንስ ታይቶበት 5-0 የመራ ቡድን ብለውት ነበር። ነገር ግን የቸልሲ አጠቃላይ 7-0 ውጤት በእጅጉ ቡድኑን በቀጣይ ምናልባት ሊያነሳሳው ከቻለ እንመለከታለን። ሃቶ ፔድሮ እንዲሁም ደግሞ ሎረንስ ጋብሪኤል በራሱ ግብ ላይ ቶሲን ግቦችን ካስቆጠሩ ተጫዋቾች መካከል አንዱ ነው። አንድሬ ሳንቶስ፣ ዊሊያም ኤስታቪዮ፣ አሌያንድሮ ጋርናቾ ደግሞ በፍጹም ቅጣት ምት 92ኛው ደቂቃ ላይ የቸልሲን 7 ግቦች እያስቆጠሩ ተጫዋቾች ናቸው። 7-0 በሆነ ውጤት ተጠናቋል። ትናንትና ኤንዞ ፈርናንዴዝ ቅጣት እንዳለበት በቸልሲ በኩል የሚቀጥሉት 2 ጨዋታዎች ያልፉታል ብዬ ስሰራ ነበር። ትናንትና አንደኛው ጨዋታ አልፎታል። ከዛ ውጪ ግን በጨዋታው ላይ ማርኮ ኮክሪያን በተቀያሪ ወንበር ላይ ነበር። ሁለቱም ሲሳሳቁ ስንመለከታቸው ነበረ። አስገራሚ ነገሮችን እየተመለከትንበት ጨዋታ ነበር። እንዳጠቃላይ በቸልሲ በኩል ግን ሊያም ሮዜነር እያነሷቸው ጉዳዮች አሉ። ከጨዋታው መጠናቀቅ በኋላ ብዙ ሰዎች በኔና በኤንዞ ፈርናንዴዝ መካከል ያለው ጉዳይን በተመለከተ እንደሚያስቡት አይደለም ብሏል። ኤንዞ ፈርናንዴዝ በቸልሲ በኩል መልቀቅ እንደሚፈልግ የሚያመላክት ወይም ደግሞ አንድምታ በዛ ደረጃ ሊተረጎም የሚችል አስተያየቶችን ሰጥቷል በሚል ብዙ ሲባል ነበረ። እኛም በተደጋጋሚ ባለፉት ሳምንታት ላይ ባለፉት ቀናት ላይም ስናነሳ የነበረ ሀሳብ ነው። በሪያል ማድሪድ የሚፈለግ ተጫዋች ነው ወይ አይደለም ወይ ትልቁ ጥያቄ ቢሆንም ወደ ማድሪድ ከተማ ሄጄ ብኖር ደስ ይለኛል፣ ከቦነስ አይረስ ጋር ይመሳሰልብኛል የማድሪድ ከተማ የሚል አስተያየቱን ሲሰጥ ነበረና በጣም ብዙ ዝግብን የፈጠረ ጉዳይ ነበረ። ክብረ ነክ ነው። ለቼልሲ ያለውን ክብር ማሳየት አለበት። ወደ ሪያል ማድሪድ መሄድ ቢፈልግ ችግር የለውም። ነገር ግን እንደዚህ አይነት አስተያየቶች በአደባባይ በግልጽ መሰጠት የለባቸውም የሚሉ አስተያየቶቻቸውን ብዙ ሲሰጡም ተመልክተናል። ከነ የጆን ኦቢ ሚኬል ጀምሮ ብዙ የተባለበት ጉዳይ ነው። ትናንትና ለሁሉም
ኤንዞ ፈርናንዴዝን በተመለከተ ከሱ ጋር ዛሬም ተገናኝተናል፣ ንግግሮች ነበሩን፣ ተነጋግረናል። ነገር ግን በጣም በጥሩ ሁኔታ ላይ ነው ያለው። ብዙ እናንተ እንደምታስቡት እሱ መልቀቅ እንደሚፈልግ እንደዚህ አይነት ትርጓሜዎች የሚሰጠው አይደለም የሚል አሰልጣኙ ይህንን አስተያየት በመስጠት ነገሩን ለማለዘብ ለማቀዝቀዝ ሞክሯል። ጂሚ ጊተንሰንን በተመለከተ ደግሞ ልምምድ ላይ ከትናንትናው ጨዋታ አስቀድሞ በነበረው ልምምድ ላይ ጉዳት አጋጥሞታልና በጣም የሚያበሳጭ ነው። ዘንድሮ 3ኛ ጊዜ ነው እንደዚህ ሲያጋጥመው። በተለይ ተጫዋቹ በደንብ ከዶርትመንድ ከመጣ በኋላ ቼልሲን በትክክል በሚገባው ደረጃ በጉዳት እየተፈተነ በመሆኑ ምክንያት ማገልገል እንዳልቻለ እየተመለከተን እንገኛለን። አርሰናል ከሳውዛምፕተን ያደረጉት ጨዋታ በአርሰናል በኩል በጣም አስደንጋጭ ሽንፈት አጋጥሞታል። በሁለት ጨዋታዎች እድሜ ከሁለት ዋንጫዎች ውጪ ሆኗል። አንደኛው ካራባኦ ካፕን የማሸነፍ እድል ነበረው፣ በማንቸስተር ሲቲ ተሸነፈ። በትናንትናው ጨዋታ ላይ ደግሞ ከሳውዛምፕተን ጋር ያደረገው ጨዋታ ወደ ሴንት ሜሪ አቅንቶ 2-1 በሆነ ውጤት ተሸንፏል። በትናንትናው ጨዋታ ዙሪያ እንዲነሱ የሚገባቸው ነጥቦች አሉ። አርሰናል ሁሉ ጊዜ ወደ ሴንት ሜሪ ሲሄድ ጨዋታው በቀላል ሁኔታም አሸንፎ የሚመለስ ይመስላል። ነገር ግን እስቲ ከ2012 ጀምሮ በሴንት ሜሪ ያደረጋቸውን 15 ጨዋታዎች እንመልከት። አርሰናል በእነዚህ 15 ጨዋታዎች በአብዛኞቹ ሽንፈትን ያጋጠመው ነበረ። 6 ጨዋታዎችን ተሸንፏል። ከዛ በተጨማሪ 5 ጨዋታዎችን ብቻ ነው ማሸነፍ የቻለው። በአራቱ ጨዋታዎች ያቸው ውጤት ነበር ያስመዘገበው። ያ ማለት ከ15 ጨዋታዎች አብዛኞቹን ጨዋታዎች ይሸነፋል ወይም አብዛኛው ፐርሰንት ነጥብ ጥሎ የሚመጣበት ጨዋታ ነው የሴንት ሜሪ ምራ ግብሮችና በአመታት ያንን ተመልክተናል። ትናንትናም ከሜዳው ውጪ ለሚኬል አርቴታ ቡድን ተከላካዮቹ ብዙ ስህተት የሚሰሩበት አማካኝ ስፍራ ላይ የአማካኝ ተጫዋች ይዞ የገባ እስከማይመስል ድረስ ክፍተቶች ነበሩ። በቀላሉ ለምሳሌ በመጀመሪያዎቹ 3 ደቂቃዎች ላይ 2 የካውንተር አታክ ግልጽ ሙከራዎች አርሰናል ላይ ተሞክረዋል። ማንስፊልድ ታውንን ባሸነፈበት ጨዋታ ላይ ተመሳሳይ ክፍተቶች ነበሩ። ተቸግሮ ነበር ያሸነፈው። ሳውዛምፕተንን ግን ተሸግሮ ማሸነፍ አልቻለም። ከሳውዛምፕተን ጋር በተያያዘ 15 ጨዋታዎችን በጥሩ መንገድ 14-15 ጨዋታዎችን ሳይሸነፍ ቀጥሏል። በሚገርም ወጥ ብቃት ላይ ያለ ቡድን ነው። ትናንትናም ስናነሳው ነበር 50 ዓመታትን አስቆጥሯል ሳውዛምፕተን ኤፍኤ ካፑን ካሸነፈ። ነገር ግን በዚህ ደረጃ በአርሰናል በኩል እንደዚህ ይፈተናል፣ እንደዚህ ይቸገራል ተብሎ አልተጠበቀም ነበረ። በተለይ በውጤት ደረጃ በተለያዩ የጨዋታ ጊዜዎች ላይ የኳስ ቁጥጥር የጨዋታ ብልጫም ያለው ይመስላል። ነገር ግን ኳስ መያዝ ብቻ ብልጫ የግብ ሙከራዎችን ብዙ ማድረግ ብቻ በቂ እንዳልሆነና ያንንም በደንብ የሚኬል አርቴታ ቡድን ማስተካከል እንደነበረበት የተመለከትንበት ነው። በተለይ ከዛ በበለጠ አሳሳቢው ጋብሪኤል ማጋሌሽ ተቀይሮ መውጣቱ፣ ጉዳት ማጋጠሙ የበለጠ ከብራዚል ብሔራዊ ቡድን ውጪ እንዲሆን ያደረገው ትንሽ ዲስኮምፈርት አለመመቸቶች ነበሩበት ጉልበቱ ላይ። ትናንትና ያ ጉልበት ጉዳቱ እንዳጋጠመ የሚያሳዩ አስተያየቶች እየወጡ ይገኛሉ። ፒየሮ ኤንካፒ፣ ጁሪን ቲምበር አልነበሩም። ኖኒ ማድዌኬ፣ ማርቲን ዙሜንዲ ግን በተቀያሪ ወንበር ላይ እንደነበሩ ተመልክተናል። ቲምበር፣ ዴክላን ራይስ፣ ቡካዮ ሳካ፣ ሊያንድሮ ትሮሳርድ፣ ኤበረቺ ከጨዋታው ውጪ የነበሩ አርሰናል ተጫዋቾች ናቸው። ማርቲን ኦዴጋርድ በሜዳ ላይ ብንመለከተውም የመጀመሪያዎቹ ደቂቃዎች ላይ በጣም ጥሩ ነበር። ከዛ በኋላ ግን ማርቲን ኦዴጋርድ ወዴት አለ ተብሎ እስኪጠየቅ ድረስ ጥሩ አልነበረም። ተጫዋቹ በእርግጥ ብቃቱን መልሶ ማግኘት በጣም ተቸግሯል። ከዚህ በኋላ ሚኬል አርቴታ አርሰናል አንድሪያ ቤርታ በሱ ላይ ተማምነው ቡድኑ ይቀጥላል ወይ የሚለው ትልቁ ጥያቄ ሊሆን ይችላል። አርሰናል ግን ትልቅ ጥያቄዎችን መመለስ አለበት። እንደዚህ አይነት ጨዋታዎች በአርሰናል ላይ ጥያቄዎችን ይዘው የሚመጡ ናቸው። በተለይ ደግሞ አሁንም ዳግም ለቻምፒየንስ ሊጉም ለፕሪሚየር ሊጉም ጫናን የሚፈጥር ነው። ይህንን ጨዋታ ቢያሸንፍ ብዙ ንግግሮች አይኖሩም፣ ብዙ ሄድላይን የዜና ርዕሶች አርሰናል አይሆንም። አሁን ግን አርሰናል ትንሽ ክፍተት ባሳየ ቁጥር ነገሮች ጮክ ብለው መሰማታቸው የሚቀር አይደለም። ለሁሉም አርሰናል በትናንትናውም ጨዋታ ላይ ትልቅ ክፍተት የነበረበት ነው። ጋብሪኤል ጀሱስ ማበርከት አልቻለም፣ ብዙ ነገሮችን ማገዝ አልቻለም። ቡድኑ ሉዊስ ስኬሊም እንደሚባለው በእንግሊዝ ብሔራዊ ቡድን ያሳየውን ብቃት ከ1 ዓመት በታች ቡድን ውስጥ በዚህ በጨዋታው ላይ ማሳየት አልቻለም። ሚኬል አርቴታ በጣም ክፍተቶችን ፈጥረናል፣ ከዛ በተጨማሪ አጋጣሚዎችን መጠቀም አልቻልንም የሚል አስተያየቱን ሰጥቷል። ነገር ግን ተጫዋቾችን መውቀስ አልፈልግም የሚል ሀሳቡን አንስቷል። ለሁሉም አርሰናል ከኤፍኤ ካፕም ከካራባኦ ካፕም ውጭ ሆኗል። ለአራትዮሽ ዋንጫ ከ2 ሳምንታት በፊት ሲጫወት ነበረ። ሚካ ሪቻርድስ ቤስት ቲሙን ማሰለፍ ነበረበት ሚኬል አርቴታ የሚል ወቀሳም ሲሰነዘር ተመልክተናል። ለሁሉም 2-1 በሆነ ውጤት አርሰናል ተሸንፏል። ቪክተር ዮኬሬሽ ተቀይሮ ገብቷል። በዚህ ጨዋታ ላይ ደግሞ
ከቨርስ ነበር ኳሱን አመቻችቶ ያቀበለው ለቪክተር ዮኬሬሽ ወደ አቻነት መጥቶ ነበር። ቻርልስ ግን 85ኛው ደቂቃ ላይ ያስቆጥራት ግብ ሳውዛምተንን ወደ ቀጣዩ ዙር ወደ ሰሚ ፋይናል ወደ ዌምብሌይ እንዲያመራ አስችሎታል። ባርሰሎና ከአትሌቲኮ ማድሪድ ያደረጉ ጨዋታ ነበር። 2-1 በሆነ ውጤት ባርሰሎና አሸንፏል። ራሽፈርድና ሌቫንዶቭስኪ ሁለቱን ግቦች አስቆጥረዋል። ሲሞኒ የዲየጎ ሲሞኔ ልጅ 39ኛው ደቂቃ ላይ ቀዳሚ ያደርጓቸው ነበር አትሌቲኮ ማድሪድን። በአትሌቲኮ ማድሪድ በኩል ኒኮ ጎንዛሌዝ በመጀመሪያው 45 መጠናቀቂያ ላይ በቀይ ካርድ ወጥቶ ተመልክተነዋል። ጨዋታው በሁለተኛው አጋማሽ በአትሌቲኮ ማድሪድ በ10 ልጅ ያከናወነው ጨዋታ ነበረ። አስቀድሞ በላሊጋው ላይ ሪያል ማድሪድም ያከናወነው መርሃ ግብር ነበር። በማዮርካ 2-1 በሆነ ውጤት ተሸንፏል። ኤደር ሚሊታኦ ሞርላኔስ 41ኛው ደቂቃ ላይ ግብ አስቆጥሮ ቀዳሚ ያደርጓቸው ነበር ማዮርካዎችን። ከዛ በኋላ ሙሪክ የሚሊታውን ግብ ከተመለከተ በኋላ በ3 ደቂቃዎች ልዩነት ግብ አስቆጥሮ ማዮርካ 2-1 በሆነ ውጤት አሸንፏል። አሁን ባርሰሎና 76 ነጥብ፣ አትሌቲኮ ማድሪድ ደግሞ በደረጃ ሰንጠረዡ 4ኛ ደረጃ ላይ ይገኛል በ57 ነጥብ። ሪያል ማድሪድ ትናንትና በማዮርካ መሸነፉን ተከትሎ ከባርሰሎና ጋር ያላቸው የነጥብ ልዩነት ወደ 7 ከፍ ብሏል። የ4 ነጥብ ልዩነት ነበረ። በሚያስገርም ሁኔታ የላሊጋው መርሃ ግብሮች እነዚህን ይመስላሉ። ባየር ሙኒክ ደግሞ ትናንትና ያደረገው ጨዋታ በጣም መነጋገሪያ ነበረ። 3-2 በሆነ ውጤት አሸንፏል። ነገር ግን እስከ 71ኛው ደቂቃ ድረስ እየተመራ ነበረ። 71ኛው ደቂቃ ላይ ሆላር ግብ አስቆጥሮ 2-0 በሆነ ውጤት እየተመራ ነበረ። ከ81ኛው ደቂቃ ጀምሮ 81ኛው ደቂቃ ላይ ቢሾፍ 2 ግቦችን አስቆጠረ። ካርል ደግሞ 99ኛው ደቂቃ ላይ ጣፋጭ ድል ያደረገውን ግብ አስቆጥሯል። ከ80 ደቂቃ በኋላ 3 ግቦችን አስቆጥሮ ሙኒክ እንግዲህ ጨዋታውን 3-2 በሆነ ውጤት አሸንፏል። ከ2-0 መመራት ተነስቶ ዶርትመንድም ትናንትና 2-0 በሆነ ውጤት ስቱትጋርትን ማሸነፍ የቻለበት ውጤት የሚጠቀስ ነው። ትናንትና ከነበሩ ጨዋታዎች መካከል እነዚህ የሚጠቀሱ ናቸው። አጫጭር ጉዳዮችን ደግሞ እንመልከት። የቼልሲ የቀድሞ ተጫዋች ነው። በብራዚል በሳኦ ፖሎ እየተጫወተ ይገኛል። ህዳር ወር ላይ ራሱን ስቶ ወድቆ ብዙ መነጋገሪያ ነበር። ኦስካር ብዙዎች ታስታውሱታላችሁ። 34 ዓመቱ ላይ ይገኛል። አሁን በ34 ዓመቱ በተለይ ራሱን ስቶ በጣም ለረጅም ጊዜያት ከሜዳ ርቆ ነበር ከህዳር ወር ጀምሮ። አሁን እግር ኳስ በቃኝ ብሎ ጫማውን መስቀሉን ይፋ አድርጓል። ኮንትራቱንም አቋርጧል። 34 ዓመቱ ላይ ይገኛል። ኦስካር በቼልሲ የነበረውን ጊዜ እናስታውሳለን። ወደ ሳኦ ፖሎ ከመጣ በኋላ ጃንዋሪ 2025 ላይ ነበር የተቀላቀለው። 21 ጨዋታዎችን አድርጎ 2 ግቦችን አስቆጥሯል። 5 ለግብ የሆኑ ኳሶችን አቀብሏል። አብዛኞቹን ከዳር ጀምሮ ያልተጫወተባቸው ጊዜያትን ስናስብ ከዚህ በላይ ማበርከት እንደሚችል መናገር ይቻላል። በእግር ኳስ ዋይዝ በእግር ኳስ ብቃት በእድሜም ደረጃ ገና ማበርከት መጫወት የሚችልበት እድል ነበረኝ፣ እንዳለመታደል ሆኖ ግን ይህንን ነገር ማድረግ አልቻልኩም የሚል አስተያየቱን ሰጥቷል። የቀድሞ የብራዚል ብሔራዊ ቡድን ተጫዋች በቼልሲም ተመልክተነዋል። አሁን ሪታየር አደርጋለሁ፣ ከዛ በኋላ ሳኦ ፖሎን እየደገፍኩ ቀጥላለሁ። ከዚህ በኋላ የእግር ኳስ ተጫዋችነት ኬሪየሬ የእግር ኳስ ተጫዋችነት ጊዜ አብቅቶለታል፣ ሁላችሁንም አመሰግናለሁ የሚል መልእክቱን አስተላልፏል። ኦስካር በቼልሲ 5 ዓመት ከግማሽ ቆይታ አድርጎ ነበር ከ2012 እስከ 2017። ከዛ በኋላ እንደምናስታውሰው ወደ ቻይና ነበር ያመራ። ወደ ቻይና ሱፐር ሊግ አምርቶ በሻንጋይ ፖርት ሲጫወት ነበር። 3 የቻይና ሱፐር ሊግ ዋንጫዎችንም አሳክቷል። በቼልሲ የ2014-15 የፕሪሚየር ሊግ አሸናፊ ቡድን ውስጥ አንዱ ወሳኝ ተጫዋች እንደነበረ ይታወቃል። ለብራዚል ብሔራዊ ቡድን 48 ጨዋታዎችን አድርጎ እንደነበረ ይታወቃል። አሁን ኦስካር እግር ኳስ በቃኝ ብሎ ከዚህ በኋላ በእግር ኳስ ተጫዋችነት አንመለከተው ማለት ነው። እነዚህ ትናንትና በተለይ የነበሩ ዋነኛ የሚባሉ ክስተቶች ናቸው። አጫጭር ጉዳዮች እንመልከት። ከማንቸስተር ዩናይትድ ጋር በተያዘ የሚነሳ ጉዳይ አለ። ዘሰን አንድ ዘገባን ይዞ ወጥቷል። ኤሊየት አንደርሰንን ለማስፈረም ሁለቱም ክለቦች የፕሪሚየር ሊግ የውድድር ዘመን እንደተጠናቀቀ ቶሎ ዝውውሩን ለማጠናቀቅ ጥረት ያደርጋሉ። ማንቸስተር ሲቲም ማንቸስተር ዩናይትድም የኤሊየት አንደርሰን ፈላጊዎች ናቸው። ኖቲንጋም ፎረስት አሁን በፕሪሚየር ሊግ ላይ ያለበት ደረጃ ይታወቃል። እንዳጠቃላይ ኖቲንጋም ፎረስት በተለይ ደግሞ ላለመውረድ በሚያደርገው ትንቅንቅ ላይ በጣም ወሳኝ ተጫዋች እንዳለው መናገር ይቻላል። 16ኛ ደረጃ ላይ ይገኛል። 32 ነጥቦችን ይዞ በፕሪሚየር ሊግ ላይ የሚቆይ ከሆነ የተጫዋቹ ዋጋ የሚቀንስ አይሆንም። በፕሪሚየር ሊግ ላይ የማይቆይ ከሆነ ግን በጣም የተጫዋቹ ዋጋ በጣም የሚያጠራጥር ነው። ዝቅ ሊል ይችላል። ከ80 ሚሊዮን ፓውንድ በታችም ሊሆን የሚችልበት እድል አለ። ምክንያቱም ደግሞ ፈላጊ ክለብ እንኳን ቢያጣ ተጫዋቹ ልቀቁኝ ብሎ መጠየቁ አይቀርም በቻምፒየንሺፕ ላለመጫወት በዚህ ባለው ኳሊቲ መሰረት ማለት ነው። ትናንትና ሪዮ ፈርዲናንድ አንድ አሳብ ሲሰጥ እንደነበረ አንስቼላችኋለሁ። ለማንቸስተር ዩናይትድ ትክክለኛው አማካኝ
ኤልያት አንደርሰን ነው በሚል ያነሳው ጉዳይ አለ። ከዛ ውጪ ግን በዓለም ዋንጫ ላይ የሚያሳየው ብቃት ዋጋው ስካይሮኬት ወይም በጣም ተስፈንጥሮ በጣም በትልቅ ደረጃ እንዳይጨምር ስጋት አለና እነዚህ ጉዳዮች በደንብ እየተነሱ ይገኛሉ። በማንቸስተር ዩናይትድ በኩል ሌሎችም አማራጮች አሉ። ሳንድሮ ቶናሊን መጥቀስ ይቻላል። ከዛ በተጨማሪም ከሳንድሮ ቶናሊም በተጨማሪ ግን የወልቭሱን ሌላኛው ወልቭስ ከወረደ ተብሎ የሚነገር አይደለም። ወልቭስ በወራጅ ቀጠና ላይ የሚገኝ 17 ነጥቦችን ብቻ የሰበሰበ ለምሳሌ ሌላኛው ዘው ወራጅ ቀጠና ላይ ካለው ከዌስትሃም ጋር የ12 ነጥብ ልዩነት ርቀት ነው ያላቸውና በጣም የወልቭስ ነገር በፕሪሚየር ሊጉ ላይ ያበቃለት ነውና የጆ ጎሜዝ ጉዳይ ደግሞ በዚህ በቡድን ውስጥ ያለ በጣም አስፈላጊ ተጫዋች ነው። በወልቭስ በኩል በማንቸስተር ዩናይትድ እየተፈለገ ይገኛል። 40 ሚሊዮን ፓውንድ አካባቢ ማንቸስተር ዩናይትድ ለተጫዋቹ አቅርቦ ዝውውሩን ሊያጠናቀቅ የሚችልበት እድል አለ ተብሏል። በሚያስገርም ሁኔታ የክቫራትስኬሊያም ጉዳይ ወደ ማንቸስተር ዩናይትድ ሊመጣ ከቻለ በሚል ዘገባዎችን እየተመለከተ እንገኛለን። እነዚህ ማንቸስተር ዩናይትድን በተመለከተ የተነሱ ጉዳዮች ናቸው። አርሰናልን በተመለከተ ሁለት ጉዳዮችን ተመልክቻለሁ። አንደኛው transfer.com ላይ ተመለከትኩት ጉዳይ ነው። አንቶኒ ጎርደን በተመለከተ የሚኬል አርቴታ ቡድን የውድድር ዓመቱ እንደተጠናቀቀ ለአንቶኒ ጎርደን ጥያቄ ያቀርባል። ዝውውሩን ለማጠናቀቅ ስኳዱን ለማጠናከር ከዛ በተጨማሪም እንግሊዛውያን ኮር የተባሉ ተጫዋቾች አሉት አርሰናል። ከነዚህ ተጫዋቾች መካከል ቡካዮ ሳካ፣ ዴክላን ራይስ በቀጣይ ዓመታት ደግሞ የነ ማክስ ዳውማን አገልግሎት በደንብ ከፍ እያለ ይመጣል። ኤበሬቼዜ፣ ኖኒ ማዱዌኬ ይጠቀሳሉ። አሁን ደግሞ ሌላኛውን እንግሊዛዊ የአንቶኒ ጎርደን በዚህ በግራ መስመር ቦታ ላይ በማስፈረም የአርሰናልን ስኳድ በደንብ ማጠናከር ይፈልጋል ተብሏል። ሌላ አስገራሚ ጉዳይ ተመለከትኩት። ሪካርዶ ካላፊዮሪ ከጣሊያን ክለቦች ጋር ስሙ ሲያዝ ነበር። አሁን በአዲስ መልክ ደግሞ ወደ ባርሰሎና ሊሄድ ይችላል እየተባለ ይገኛል። የሌፍት ሴንተር ባክ እንዲሁም ደግሞ ሌፍት ባክ ሆኖ መጫወት የሚችል ለባርሰሎና ታክቲካል ፍሌክሲቢሊቲ መስጠት የሚችል ተጫዋች ነውና በዛ ልንመለከተው እንችላለን የሚሉ ሀሳቦችን እየተመለከት እንገኛለን። ለሁሉም እነዚህ በዝርዝር ብዙ ሀሳቦች እየተሰነዘሩባቸው የሚገኙ የዛሬ ስፖርታዊ መረጃዎች ናቸው። ክቡራትና ክቡራን ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ይህንን ቻናል ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብነታችሁን ያሳዩን። ትናንትና የእናንተ በርከት ያሉ ሀሳቦች መተውልናል። ከተመለከትናቸው ከመጡልን ሀሳቦች መካከል አንዳንዶቹን እናንሳ። ግምቶችም ነበሩ። በዚህ በኤፍኤ ካፕ የነበሩ ጨዋታዎችን በተመለከተ የመጡልን ግምቶች ነበሩ። ነገር ግን በትክክል የተገመተ የመጣ ግምት አላገኘንም። ቶማስ ማን ዩናይትድ ሊቨርፑል 1 ማንቸስተር ሲቲ 2 ብሎ ግምቱን ልኮልን ነበረ። ሽመልስ ከኳታር ዶሃ ለምታደርሱ መረጃ ከልብ እናመሰግናለን ብሎናል። የክሪስቲያኖ ሮናልዶ አልናስር በማሸነፉ ደስ ብሎኛል። ሳይዶ ማኔ፣ ክሪስቲያኖ ሮናልዶ በጣም የሚወዳቸው ተጫዋቾች ናቸው። የዚህ ዓመት ዋንጫ ቢያሳኩት አሪፍ ነው ብሎናል። ኤንዞ ፈርናንዴዝ ደግሞ በቼልሲ ቢለቅ ይሻሏል የሚል አስተያየቱን ሰጥቶናል። ሽመልስ ከኳታር ዶሃ ገብርኤል ቪዳ የተባለ አድማጫችን የላከልን መልእክት አለ። ከዛሬ ጀምሮ እንግዲህ ማስተካከያ አድርገናል። ስለሰጠን ሀሳብ ከልብ እናመሰግናለን። ሰላም ቤተሰቦች እንዴት ናችሁ? የዛሬው ጨዋታ ሊቨርፑል 2 ሲቲ 1 ሊቨርፑል ያሸንፋል ብሎ ነበር አህመድ ከጅቡቲ። እንዲሁም አርሰናል 3-2 ሳውዛምፕተንን ያሸንፋል፣ ቼልሲም ያሸንፋል ብሎ ግምቱን ልኮልን ነበረ። አርሰናል እንግዲህ የተጫዋቾች ጉዳት ቢያስቸግረውም በተቀያሪ ያሉት ተጫዋቾች እድል ይሰጣል ባይነኝ ብሎ ነበር። ነገር ግን ባለው መሰረት ግምቱ አልመጣም። ፓማባይ ስለ ጻፍክልን መልእክት ከልብ እናመሰግናለን። ብርሃኑ ከደቡብ አፍሪካ ቼልሲ ከ4 በላይ ግቦችን ያስቆጥራል ብሎ ነበረ። በትክክል አስቀምጦታል። ማንቸስተር ሲቲ 2-2፣ አርሰናል 3-1 ያሸንፋል፣ ዌስትሃም 2-1 ዛሬ ያሸንፋል ብሎ ነበር ብርሃኑ ከደቡብ አፍሪካ። ነገር ግን በትክክል የተገመቱ ግምቶች አልነበሩም። ቸርናት ለማም የጻፈልን መልእክት አለ። ኤንዞ ፈርናንዴዝ የወሰደበት እርምጃ ቼልሲና ሊያም ሮዜነር ትክክል ነው፣ እንዲሁም አሳነሰው እንጂ ቅጣቱ። ምክንያቱም ኤንዞ ከቼልሲ አይበልጥም፣ ተፈላጊ ተጫዋች ነኝ ብሎ ራሱን ከፍ አድርጎ እንዲያይ አያስፈልግም የሚል መልእክቱ ልኮልናል። ቸርነት ለማ ከልብ እናመሰግናለን። ብርሃኑ ከደቡብ አፍሪካም ሌላኛው ያነሳው ጉዳይ ኤንዞ ፈርናንዴዝ የቼልሲን ቡድን መንፈስ የሚረብሽ ተጫዋች ነው የሚል ሀሳቡንም ልኮልናል። ጀብሰን ጋር ክብረ ቢስ ተጫዋች ነው፣ እንደውም ቤንች መሆን አለበት ብሎናል። ቼልሲ 3-1 ያሸንፋል፣ ማንቸስተር ሲቲ ሊቨርፑል 2-2 ይጠናቀቃል፣ አርሰናልም 3-1 ያሸንፋል ብሎ ነበር። አሸናፊ ከደቡብ አፍሪካ ሮናልዶ ከጉዳት ተመልሶ 2 ግቦችን አስቆጥሯል። ግን ሮናልዶ ሜሲ ለዝናና ለክብር ሲሉ ትውልድን እየጎዱ ነው፣ ከዘንድሮ የዓለም ዋንጫ በኋላ ጫማቸውን መስቀል አለባቸው የሚል ሀሳብን ልኮልናል። ሁላችሁንም ከልብ እናመሰግናለን። የዛሬ ጉዳዮቻችን እዚህ ላይ ይጠናቀቃሉ። ለአብሮነታችሁ ለሰጣችሁን ጊዜ ሁሉ ከልብ እናመሰግናለን። ጤና ይስጥልን።